ይህን ቪዲዮ እስከ መጨረሻው ከተመለከታችሁ ኮምፒውተር ከመክፈት ጀምሮ ለስራ የሚያገለግላችሁን ነገር በአጠቃላይ ማግኘት ትችላላችሁ ማለት ነው። ከዚህም በተጨማሪ ደግሞ በ7 ቀን ውስጥ እንዴት ተምራችሁ እንደምትጨርሱ ፕላኖችንም አሳያችኋለሁ ማለት ነው። ከዚህ በፊት አሁን የተለያዩ የኮምፒውተር ስልጠናዎችን እዚህ ጋር የምትመለከቷቸውን ጨምሮ ስሰራላችሁ ነበር ማለት ነው። የዛሬው የሚለየው ምንድነው? ቀጥታ ለስራ የሚጠቅሙንን ብቻ በተግባር እየተመለከትናቸው እንሄዳለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ ቀጥታ ለስራ የሚጠቅሙንን ወሳኝ የሆኑ ነገሮችን በተግባር እየተመለከትን ነው የምንሄደው። በ10 ክፍል ከፋፍዬ ነው የማሳያችሁ። የመጀመሪያው ክፍል እዚህ ጋር የምትመለከቱት ነው። ኮምፒውተራችንን ኦፕሬት ከማድረግ እንጀምራለን ማለት ነው። ይሄኛው መሰረታዊ የሚባል ነው። ማንም ሰውን ኮምፒውተርን በቀላሉ መክፈት መቻል አለበት፣ ወይም ተርኖን ማድረግ ከዛ መዝጋት ይጠበቅበታል ማለት ነው። ከዛ ደግሞ የማውዝ እና የኪቦርድ አጠቃቀምን ማወቅ ይኖርበታል። ከተከፈተ በኋላ ደግሞ ዴስክቶፕ ምንድነው፣ ፋይል ምንድነው፣ ፎልደር ምንድነው የሚለውን መረዳት ይኖርበታል። እንደዚሁም ደግሞ የተለያዩ ሶፍትዌሮችን መጫን እንደዚሁም ደግሞ አንኢንስቶል ማድረግ መቻል ይኖርበታል ማለት ነው። እዚህ ጋር እንደምትመለከቱት ይሄኛው በማንኛውም የቢሮ ስራ ውስጥ ብትሆኑ በትንሹ ማወቅ ያለባችሁ ነው ማለት ነው። ስለዚህ የግዴታ ልትሉት ትችላላችሁ ይሄንን። ስለዚህ በቀጥታ ይሄን ያሳዩዋችሁን ነክታችሁ መክፈት ነው። ልክ ከፍታችሁ ስገቡ አሁን የምታገኙት ይሄንን ነው። ፊት ለፊት ላይ ያለው ይሄኛው ዴስክቶፕ ተብሎ ይጠራል ማለት ነው። ከዛ የምትፈልጉትን አፕ ለምሳሌ ማይክሮሶፍት ወርድ መክፈት ከፈለጋችሁ እዚህ ጋር ትመጣላችሁ። ከስር ስታርት ሜኑ ላይ ራይት ክሊክ እዚህ ጋር ከዛ ሰርች የሚላልላችሁ ከዛ ወርድ ከሆነ ለምሳሌ ወርድ ብላችሁ ስትጽፉ ይመጣላችኋል። ከዛ ይሄንን ስከፍቱ በቀጥታ ማይክሮሶፍት ወርድ መክፈት ቻላችሁ ማለት ነው። አሁን ማይክሮሶፍት ወርድ ከፈትን። ልንዘጋ ከፈለግን እዚህ ጋር መተን ኤክስ እናደርጋለን። ሚኒማይዝ ማድረግ ከፈለግን እዚህ ጋር አለ። ከስር ሚኒማይዝ ሆኖ ይቀመጣል። መታችሁ ከስር ስትነኩት ደግሞ ተመልሶ ይመጣል። ይሄን ስነኩት ይጠፋል። ይሄን ስነኩት ደግሞ ተመልሶ ይታያችኋል። ሙሉ ለሙሉ ለማጥፋት ደግሞ ይሄን መንካት ይቻላል ማለት ነው። በተመሳሳይ ሰርች ማድረግ ካልፈለጋችሁ ደግሞ እዚህ ጋር መታችሁም ሌፍት ክሊክ ወይም በግራ በኩል ያለውን የማውዛችሁን ክፍል ስነኩ ቀጥታ አፕሊኬሽኖቹ እንዳሉ ወይም ሶፍትዌሮች ይመጡላችኋል። እዚህ ጋር መፈለግ ትችላላችሁ ማለት ነው። ሰርች ማድረግም ይቻላል። ለምሳሌ እዚህ ጋር መታችሁ ወርድ ብትሉ አሁንም ይኸውና ከስር እንዲቀመጥና ሁልጊዜ ከስር ማግኘት ከፈለጋችሁም እዚህ ላይ መታችሁ ራይት ክሊክ ትነካላችሁ። ስለ ማውዝ አጠቃቀም እንመለከታለን። በመቀጠል ፒንቱ ታስክ ባር ስትሉት ከስር ይቀመጣል ማለት ነው። ስለዚህ አሁን ኮምፒውተር አከፋፈትን ካየን እዚህ ጋር የምታዩት የኪቦርዳችን አሁን አቀማመጥ አለ። ስለ ኪቦርድ ከዚህም በፊት ቪዲዮዎችን ሰርች የላችኋለሁ። እዚህ ጋር የምትመለከቷቸው እንዳለ ኤቢሲዲ እያለን የምንጠራቸው ነገሮች እዚህ ውስጥ የተቀመጡት በአጠቃላይ አልፋቤት ናቸው ማለት ነው። ስለዚህ ማንኛውም ቴክስት የምንጽፈው በእነዚህ ይሆናል። ከላይ ደግሞ እዚህ ጋር የምትዩዋቸው ቁጥሮች አሉ። ለምሳሌ 1 2 እያለ ይቀጥላል ማለት ነው። ከላይ ደግሞ ምልክቶች አሉ። እዚህ ጋር ለምሳሌ ቃል አጋኖ ምልክት፣ አት ምልክት፣ ሃሽታግ ምልክት የመሳሰለው አለ። ይሄንን ለመጻፍ ሺፍትን እየነካችሁ እዚህ ጋር ያሉትን ቁጥሮች ስናኩ የላኛውን ይጽፍላችኋል። እዚህ ጋር ደግሞ ስፔስ ባር አለላችሁ። ወይም እየጻፋችሁ ስፔስ ወይም ክፍተት መስጠት ከፈለጋችሁ ይሄንን መጠቀም ይቻላል ማለት ነው። እዚህ ጋር ደግሞ የምትመለከቷቸው አሮዎች ወይም ቀስቶች አሉ። ወደምትፈልጉት አቅጣጫ ለመሄድ ወይም ሙቭ ለማድረግ ይጠቅሟቸዋል ማለት ነው። ከላይ ያሉት ደግሞ እዚህ ጋር ፈንክሽን ኪ ይባላሉ። እንዳልኳችሁ ኪቦርድ ላይ ከዚህ በፊት ቪዲዮ ስለተሰራ አሁን ወደ ቀጣዩ መሄድ እንችላለን። ሌላው መሰረታዊ የሚባለው የማውዝ አጠቃቀም ነው። እዚህ ጋር የምትመለከቱት ይኸውን በራይት በኩል ወይም በቀኝ በኩል እዚህ ጋር የምናገኘው ነው። ይሄ የተለያዩ ሜኖችን የሚሰጠን ነው ማለት ነው፣ ወይም ማውጫ ይሰጠናል። አክሽን መውሰድ ስትፈልጉ ደግሞ እዚህ ጋር ያለውን ነው የምትጠቀሙት፣ ወይም ሌፍት ክሊክ ማለት ነው። ሌፍት ክሊክ አክሽን የምንወስድበት ነው። ደብል ክሊክ ስታደርጉ ደግሞ ደብል ክሊክ ማለት ሁለት የክሊክ ስታደርጉ ቀጥታ የፈለጋችሁት ፕሮግራም ይከፈትላችኋል። ለምሳሌ እዚህ ጋር ይሄን መክፈት ከፈለኩ ሌፍት ክሊክን ሁለቴ ብነካ ይከፈታል ማለት ነው። አንዴ ብነካ ደግሞ አክሽን ነው፣ ይዘጋል። መሀል ላይ ደግሞ ጎማ አለች ወይም ስክሮለር ትባላለች። የምናሽከረክርባት ነች፣ ወደ ላይ እና ወደ ታች እያደረግን የምናሽከረክርባት ማለት ነው። አሁን ወደ ፋይል ማኔጅመንት መተናል። ይሄ ዋናው ክፍል ልትሉት ትችላላችሁ፣ በተለይ ስራ ላይ ጀማሪም ከሆናችሁ ማለት ነው። ስለዚህ ፋይል ክሬት ማድረግ መቻል ይኖርባችኋል። ሪኔም ማድረግ ወይም ስም መስጠት፣ ሙቭ ማድረግ ከአንድ ቦታ ወደ አንድ ቦታ መውሰድ፣ ፋይሎችን ዲሌት ማድረግ መቻል ይጠበቅባችኋል። እንደዚሁም ደግሞ ፋይሎችን ኦርጋናይዝ ማድረግ ወይም ማደራጀት መቻል ይኖርባችኋል ማለት ነው። ከዚህ በተጨማሪም ለምሳሌ ሴቭ ያደረጋችሁ ያስቀምጣችሁት ፋይል ካለ በቀላሉ ሰርች አድርጋችሁ ማግኘት መቻል አለባችሁ። ሌላው ደግሞ የኤስቢ ድራይቨሮችን መጠቀም ለምሳሌ ፍላሽ ሊሆን ይችላል፣ ወይም ኬብሎችን ማገናኘት ሊሆን ይችላል መቻል ይኖርባችኋል። ክላውድ ስቶሬጅ ወይም ኦንላይን ላይ ስቶር የምናደርግባቸው አሉ። እነዛን አጠቃቀም ማወቅ ይኖርባችኋል። ሁሉንም በተግባር አሳያችኋለሁ ማለት ነው። እዚህ ጋር ምሳሌዎች አሉላችሁ። እንዳልኳችሁ ቀጥታ ከስራ ጋር የሚገናኙ ስለሆኑ ለምሳሌ እዚህ ጋር ኤችአር ቢኖር እናንተን ደግሞ መስከረምን የጥቅምትን ወይም ማንኛውንም ሪፖርት አውጡ ቢላችሁ በሰከንዶች ውስጥ የማውጣት አቅም ሊኖራችሁ ይገባል ማለት ነው።
ስለዚህ ወደ ፋይል እንሄዳለን። ፋይል አሁን ወይም ፎልደር እዚህ ላይ ክሬት ማድረግ ይቻላል። መጀመሪያ ግን እንዲታያችሁ እዚህ ጋር ያሉትን ነገሮች ሸፍኛቸው ነው። እንዲታዩላችሁ ራይት ክሊክ በመንካት ቪው የሚል አለ። ሾው ዴስክቶፕ አይከን፣ ይህን ስናቁት ሁሉም ይታያሉ እንደምታዩቸው። ከዛ በኋላ አዲስ ክሬት ማድረግ ከፈለጋችሁ ፎልደር ለምሳሌ የእናንተን ስራ የምታስቀምጡት እዚህኛው ዴስክቶፕ ላይ ከሆነ ባዶ ቦታ ላይ ራይት ክሊክ ትነካላችሁ። ከዛ በዚሁ አቅጣጫ መታችሁ ኒው የሚል አለ። ከዛ ፎልደር እዚህ ጋር ይኸውና፣ ከዛ ኒው ፎልደር ይላል። ስም ትሰጣላችሁ። ስም ለመስጠት እንደዚህ ታይፕ ማድረግ ይቻላል፣ ዝም ብላችሁ መጻፍ ማለት ነው። መቀየር ከፈለጋችሁ ደግሞ ላው ላይ ራይት ክሊክ፣ ከዛ ሪኔም የሚል አለ። ሪኔም ከዛ ለምሳሌ የስራ ፋይላችሁ ከሆነ ይሄ ወርክ ፋይል እንበለውና ወይም ወርክ ልበለው ባጭሩ። ከዚህ በፊት ወርክ ብለህ ሴቭ ያደረከው አለ እያለኝ ነው። ይሁት እዚህ ጋር አንድ አይነት ስም መስጠት ስለማይቻል ነው። ስለዚህ የስ ልበለውና ወይ ልተካው ይሄንን ወርክ ልበለውና፣ ስለዚህ አሁን ፎልደር ክሬት አድርገናል ማለት ነው። ከዛ ለመክፈት አሁን ላው ላይ ደብል ክሊክ ብናደርግ ይከፈትልናል። ውስጥ ላይ ያሉትን ነገሮች ማየት ይቻላል። አሁን ምንም የጫንበት ነገር ስለሌለ እዚህ ጋር ተቀምጧል ማለት ነው። ለምሳሌ ደግሞ እዚህ ጋር የምታዩቸው ፋይሎች አሉ። እነዚህን ሰብስባችሁ እዚህ ውስጥ ማስቀመጥ ትፈልጉ ይሆናል ማለት ነው። ስለዚህ መምረጥ ይቻላል። ለዚህ ሸርተት ስታደርጉ ሁሉም ይመረጥላችኋል። ወይም አንድ በአንድ ከፈለጋችሁ እንዲህ ጎተት እያደረጋችሁ እዚህ ላይ ብትለቋቸው ወደዚህ ይሰበሰቡላችኋል። እንደዚህ እያደረጋችሁ ማስገባት ይቻላል። እንደ አማራጭ ደግሞ ለምሳሌ ላው ላይ ራይት ክሊክ ስትነኩም ከት የሚል አማራጭ ይመጣል። ስለዚህ ከት ይኸውና አሁን ከዚህ ጋር ቆርጦ እዚህ ውስጥ ሊያስገባው ነው። ስለዚህ እዚህ ውስጥ እንመጣና እንክፈተውና መጀመሪያ ኮንትሮል ቪ መንካት ወይም ራይት ክሊክ ነክተን ፔስት እንለዋለን። እዚህ ጋር ይገባል። ወተን ብናየው አሁን ዴስክቶፕ ላይ የለም፣ እዚህ ውስጥ ሰብስበናቸዋል ማለት ነው ፋይሎቻችን። ከዛ ደግሞ ፋይሎቹ እንዴት ሰርች እያደረግን እንደምናገኛቸው አሳያችኋል። ሌላው ደግሞ ከኢንተርኔት አጠቃቀም እንደዚሁም ደግሞ ከኢሜይል ስኪል ጋር የተገናኘ ነው። ይህም ለስራ መሰረታዊ የሚባል ነው ማለት ነው። ስለዚህ ብሮዝ ማድረግ መቻል ይኖርባችኋል፣ ወይም ሰርች ማድረግ መቻል ይጠበቅባችኋል። እንደዚሁም ደግሞ ፕሮፌሽናል የሆነ ኢሜይል መላክ ይኖርባችኋል ማለት ነው። ፋይሎችን አታች ማድረግ ለምሳሌ ደብዳቤ ጽፋችሁ ወይም ኢሜይል ስትልኩ መላክ ያለባቸው ቪዲዮዎች ካሉ እንደዚሁም ደግሞ ፒዲኤፎች ካሉ አታች አድርጋችሁ መላክ መቻል ይኖርባችኋል እዚህ ጋር። ስለዚህ ያን ለማድረግ ደግሞ እንደ ጂሜል ያሉ ፕላትፎርሞችን መጠቀም መቻል ይኖርባችኋል። ስለዚህ በቀላሉ ኮሚኒኬት ለማድረግ እንደዚሁም በየጊዜው ወይም በየቀኑ የሚሰሩ ስራዎችን ከሰዎች ጋር ለመስራት እነዚህን ነገሮች ማወቅ ይኖርባችኋል ማለት ነው። ለምሳሌ አለቃችሁ አንድ ጥያቄ ጠይቃችሁ አሁን ላይ ያሉ ላፕቶፖችን ሰርች አድርጋ አውጣ ሊሆን ይችላል፣ ወይም ለራሳችሁ ፈልጋችሁ ሊሆን ይችላል ማለት ነው። እዚህ ጋር እንምጣና ለምሳሌ ተመልከቱ። አሁን ቤስት ላፕቶፕ ፎር ኦፊስ ወርክ ብዬ ሰርች እያደረግኩኝ ነው። ከዛ የፈለጋችሁት አሁን ፎቶዎችን ከሆነ ኢሜጅ የሚለውን መንካት ይቻላል። ከዛ በኋላ ያመጣላችኋል ማለት ነው። ይዋቸው በፎቶ መጡልን። ሁሉንም ከሆነ የምትፈልጉት ግን ኦል ማለት ትችላላችሁ። ቪዲዮ ከሆነ ደግሞ እዚህ ጋር ቪዲዮ አለላችሁ ማለት ነው። ለምሳሌ ኢሜጆች ጋር መጣችሁ እናንተ ቤስት ብላችሁ እንትን ብላችሁ የድሮ ሊያመጣላችሁ ይችላል። የቅርቦቹን እንዲያመጣልን ለምሳሌ እዚህ ጋር ፍሊተር የሚል አለ። ፍሊተር የሚለውን ትነካላችሁ። ከዛ ያዋቸው እዚህ ጋር የተለያዩ ዝርዝሮች ይመጡላችኋል። በቀን ለምሳሌ የቅርብ ጊዜ ከፈለግን ይህን እንንካውና ፓስት ዊክ ብንለው ባለፉት ሳምንታቶች ውስጥ ብቻ ያሉትን አዳዲሶቹን ብቻ መርጦ ያመጣልናል ማለት ነው። ስለዚህ እናንተ ሰርች ከማድረግን በተጨማሪ ሌሎች ከሰርች ጋር የተገናኙ እዚህ ጋር ፍሊተር ማድረግ የመሳሰሉትን ነገሮች ማወቅ ይኖርባቸዋል። ይዋቸዋል የሶስት ቀን የአንድ ቀን እንደዚህ እያለ ይመጣል። ሌሎችም ሰርች ስናደርግ ማወቅ ያሉብን ትሪኮች አሉ። እነዛ ሁሉ መማርና ማወቅ ይኖርባቸዋል። እኔም ከዚህ በፊት ቪዲዮዎችን ሰርች አለው ማለት ነው እነዚህ ላይ። ሌላው ደግሞ ለምሳሌ ኢሜይል መላክ ካለባችሁ ጂሜይል ብላችሁ ትገባላችሁ። መጀመሪያ አካውንት ከሌላችሁ ጂሜይል አካውንት ከሌላችሁ ክሬት ማድረግ ይኖርባችኋል። ብዙዎቻችሁ ግን ይኖራችኋል። ስለዚህ እዚህ ጋር ጂሜይል የሚለውን መንካት እንችላለን። ከዛ ወደዚህ ያመጣችኋል። መጻፍ ከፈለጋችሁ ኮምፖዝ ነው የምትሉት። እዚህ ጋር ትመጡና ኮምፖዝ የሚል አለ። ከዛ እዚህ ጋር ቱ ይላል፣ ወይም ለማን ነው መላክ የምትፈልጉት ነው። ስለዚህ እዚህ ጋር ትመጡና መላክ የምትፈልጉትን ሰው ትጽፋላችሁ። ለምሳሌ እንደዚህ ለአድናቆት ነው የምልከው ብያለሁ። ሁለተኛ አካውንት አስገባውለት። እዚህ ጋር የምትልኩለትን ሰው እንደዚህ ይቀመጣል። ስለ ሳብጀክት ማወቅ አለባችሁ ማለት ነው። ሳብጀክት ምንድን ነው? የደብዳቤው ወይም የኢሜይሉ ዓላማ እዚህ ጋር መገለጽ ይኖርበታል ማለት ነው። ወይም በአማርኛ ጉዳዩ ብለን እንደምንናገረው ማለት ነው። ስለዚህ ዋናውን ሀሳብ ፍሬ ነገሩን እዚህ ጋር ትናገራላችሁ። ዝርዝሩ ግን የሚቀመጠው ከስር ይሆናል ማለት ነው። እዚህ ጋር እስከምትፈልጉት ነገር ዝርዝሩን መጻፍ ትችላላችሁ ማለት ነው። ይሄኛው ከስር ሲግኒቸር ይባላል። ከፈለጋችሁ ማስገባት ትችላላችሁ። ከዛ ኢሜይላችሁን እንደዚህ ከጻፋችሁ በኋላ ደግሞ አታች ማድረግ ወይም ማያያዝ ያለባችሁ ፋይል ይኖራል ማለት ነው። ስለዚህ እሱን ለማድረግ ከስር ትመጡና የአታችመንት ምልክት አለች እዚህ ጋር ወይም አታች ፋይል ይላል። ስለዚህ ይህን ትነካላችሁ ማለት ነው።
ከዛ ፎቶ ከሆነ ፎቶ ወይም ደግሞ ፋይሎች ከሆኑ እነዛን ቀጥታ መላክ ትችላላችሁ ለምትፈልጉት ሰው ማለት ነው። ለምሳሌ ይህን ፒዲኤፍ ልልከው ከፈለኩኝ ነካና ኦፕን እለዋለሁ። ተመልከቱ እየተጫነ ነው፣ ተጭኗል ማለት ነው። ከጨረሳችሁ በኋላ እዚህ ጋር መጣችሁ ሴንድ የሚለውን ትነካላችሁ፣ ይላካል። ከዚህ በተጨማሪም የተላኩ ፋይሎችን ከፍታችሁ መመለስ ወይም ሪፕሌይ ማድረግ መቻል ይኖርባችኋል ማለት ነው። ስለዚህ ኢሜል አጠቃቀምም መሰረታዊ ከሚባሉት ውስጥ አንደኛው ነው ማለት ነው። አራተኛው ማወቅ ያለብን ደግሞ ማይክሮሶፍት ወርድ አጠቃቀምን ማወቅ ይኖርብናል ማለት ነው። ከዶክመንት ጋር የተገናኙ ስራዎችን ለመስራት ስለዚህ ታይፕ ማድረግ ወይም መጻፍ መቻል ይኖርብናል። ፎርማት ማድረግ መቻል ይኖርብናል። ሲቪዎችን ክሬት ማድረግ መቻል ይኖርብናል ማለት ነው። እዛው ማይክሮሶፍት ወርድ ላይ ሲቪ ክሬት ማድረግ ትችላላችሁ። ሪፖርቶችን ማቅረብ መቻልም ይኖርባችኋል ማለት ነው። ስለዚህ ለምሳሌ ስጽፉ ሄዲንግ እንዴት እንጠቀማለን፣ ቡሌት፣ ቴብል የመሳሰሉትን ነገሮች በደንብ ማወቅ ይኖርባችኋል። የሰራችሁትን ስራ ደግሞ በፒዲኤፍ መልክ ማስቀመጥም ይሄም ለስራ ወሳኙ ክፍል ነው ማለት ነው። ስለዚህ ሪፖርቶችን መጻፍ፣ ሌተር፣ ፕሮፖዛል ማዘጋጀት መቻል ይኖርባችኋል። ለምሳሌ እንውጣና ማይክሮሶፍት ወርድ ላይ ነው የምንሰራው። እንክፈት ማይክሮሶፍት ወርድ። አንድ ክሊክ ስናደርግበት ይከፈታል። ማይክሮሶፍት ወርድ ከፍቻለሁ። ከዛ ስራችሁን ከዜሮ ለመጀመር ብላንክ ዶክመንት የሚል አለ። እዚህ ጋር ብላንክ ዶክመንትን ነው የምትነኩት። ስለዚህ አሁን ስራችንን የምንጀምረው ወይም የምንጽፈው እዚህ ላይ ይሆናል ማለት ነው። ለምሳሌ ይሄ ሄዲንጋችን ነው ብለን ብናስብ እንደዚህ የተጻፈ ነገር። አሁን ይሄ ሄዲንግ ለመስጠት አንደኛ እዚህ ጋር መርጣችሁ ቦልድ ማድረግ ጎላ ማድረግ ይቻላል። በቀላሉ ግን እዚህ ጋር ስታይሎች አሉ። ሄዲንግ ብትሉት ርዕስ እንደሆነ የገባውና እንደምታዩት ተለቅ አድርጎ ይጽፍላችኋል ማለት ነው። እዚህ ጋር ኢንተር እንላለን ከስር። ከዛ የምትፈልጉትን ጽሁፍ እንደዚህ ማስፈር ይቻላል። ዝም ብዬ አሁን ራንደም የሆነ ጽሁፍ ላስገባበት እኩል ይሆናል። ራንደም እንደዚህ አነስ ያለ ጽሁፍ። ስለዚህ ከላይ ሄዲንጋችን አለ። እዚህ ጋር ደግሞ ሌላ የጻፍናቸው ጽሁፎች አሉ። ኢንተር እያላችሁ ነው የምትቀጥሉት ማለት ነው። እዚህ ጋር ሌላ ሄዲንግ ካላችሁ ወይም ዋና ርዕስ እንደዚህ ጽፉትና መርጣችሁ ይህንንም ሄዲንግ ወይም ዋና ነው ትሉታላችሁ። እንደዚህ ኢንተር። እዚህ ጋር አሁንም ስራችሁን ከዛ ትቀጥላላችሁ። ሌላው ደግሞ እንደዚህ ታይፕ ከማድረግ በተጨማሪ የሚዘረዘሩ ነገሮች ካሏችሁ በቡሌት ማስቀመጥ ይኖርባችኋል ማለት ነው። ለምሳሌ ታይፕስ ኦፍ ኮምፒውተር ቢሆን እየጻፍኩ ያለሁት ነገር ኢንተር። ይህን ሄዲንግ ላድርገው ወይም ሄዲንግ ቱ ማለት ትችላላችሁ። እንደዚህ ብናደርገው ከዚህ አነስ ይላል ማለት ነው። ኢንተር ልበልና እዚህ ጋር አሁን የኮምፒውተር ታይፖችን እየጻፍኩ ነው። እንደዚህ ከሚጻፉ ግን አሁን በቡሌት ቢቀመጡ የተሻለ ይሆናል። ስለዚህ ምን እናደርጋለን? ቡሌት ለማስገባት እንደዚህ ትመርጣላችሁ። ከዛ ሆም አለ እዚህ ጋር። በመቀጠል እዚህ ጋር ዝርዝሮች አሉ። ይሄን ይሁት ቡሌት ይላል። እዚህ ጋር መታችሁ የተለያዩ ቡሌቶችን መጠቀም ይቻላል። እንደዚህ ያደረጋችሁ ማድረግ ትችላላችሁ ማለት ነው። ኢንተር ብንል አሁንም ቡሌት እዚህ ጋር ይገባል። ነገር ግን ከጨረሳችሁ ወጣ እንዲል ወደፊት እዚህ ጋር መታችሁ ነን ትሉታላችሁ ማለት ነው። እንደምታዩት አሁን መለስ ብሎ እዚህ ጋር ይቀመጣል። አሁንም የምጽፈው ነገር ካለ እንደዚህ ጽፋለሁ። በየመሃሉ ደግሞ ቦልድ ማድረግ ያለብኝ ሀሳብ ሊኖር ይችላል። ለምሳሌ እዚህ ጋር ሄደር የሚለውን እንደዚህ ብመርጠው ሸርተት ስታደርጉ ይመረጣል። እዚህ ጋር ይመጣላችኋል። እዚህ ጋር ያሉትን መጠቀም ይቻላል። ወይም እዚህ ጋር ቦልድ ማድረግ ከለር መቀየር ካስፈለገ እዚህ ጋር እንደዚህ ያደረጋችሁ ኤዲት የምታደርጓቸው ነገሮች ካሉ ኤዲት ማድረግ ይቻላል። አንዳንዴ ደግሞ ቴብል ማስገባት ሊኖርባችሁ ይችላል ማለት ነው ከስራው ጋር በተያያዘ። ስለዚህ ከላይ እዚህ ጋር ኢንሰርት ትላላችሁ። ከዛ ቴብል የምትፈልጉትን ሳይዝ ማስቀመጥ ነው። 3 በ1 ይላል። 3 በ1 ማለት እንደምታዩት 3 ኮለመን አለው። ሮ ግን አንድ ብቻ ነው። ወርታች የምናደርገው እንደዚህ እየጨመረ ይሄዳል። እንደዚህ ያደርጋችሁ የምትፈልጉትን ታስገባላችሁ። ወይም ኢንሰርት ብላችሁ እዚህ ጋር ማስገባት ይቻላል። በዚህኛው ማስገባት ግን ትችላላችሁ ማለት ነው። ይህም ብንነካው ገባ እዚህ ውስጥ። ከዛ የምጽፏቸውን ነገሮች ክሊክ እያደረጋችሁ ወይም እየመጣችሁ ላቸው ላይ ክሊክ እያደረጋችሁ መጻፍ ትችላላችሁ ማለት ነው። ወይም ከኪቦርድ ላይ ታብ ብትነኩ አሁንም ታብ ብነካ ወደ ቀጣዩ እየወሰደኝ እንደዚህ ይሄዳል። ስለዚህ ቴብል እና ቡሌት በዚህ መንገድ ታስገባላችሁ ማለት ነው። ከዛ እንደዚህ ሰርታችሁ ከጨረሳችሁ በኋላ ይሄንን ሴቭ ማድረግ ይቻላል። በወርድ መልክ ትችላላችሁ። እንዳልኳችሁ ግን በፒዲኤፍ መልክ የምትልኩት ከሆነ ደግሞ ለሰዎቹ ፋይል ጋር ትመጣላችሁ እዚህ ጋር። ከዛ ሴቭ አስ ዚስ ፒሲ ደስ ያላችሁ ቦታ ጋር ማስቀመጥ ይቻላል። ለምሳሌ ዴስክቶፕ ጋር ገብተን ቅድም ክሬት ያደረግነው ነበረ አብረን እዛ ውስጥ እናስገባው። ማይ ወርክስ ነበር የሚለው ይኸውና። ከዛ በኋላ ኦፕን እንለዋለን። ምክንያቱም ይህን ስለመረጥን ኦፕን። እዚህ ውስጥ ነው ልናስገባ ያልነው። ስም እንስጠው። ለምሳሌ
ሌተር ጽፈን ከሆነ ሌተር እንበል በኋላ ስንጠየቅ በስሙ ቶሎ ለማግኘት ያግዘናል ማለት ነው። ስለዚህ ለምሳሌ ሌተር ፎር የሆነ ድርጅት ለምሳሌ ኤች የሚባል ድርጅት ከሆነ ኤች አልኩት። ወርድ ነው እንደምታዩት። ሴቭ ብንለውም ማይክሮሶፍት ወርድ ነው የሚሆነው። ፒዲኤፍ እንዲሆን ከፈለጋችሁ ደግሞ እዚህ ጋር ትመጡና ፒዲኤፍ የሚል አለላችሁ። ይህን ስነኩ ፒዲኤፍ ነው አሁን የሚሆነ ነገር። ሴቭ እንበለው። በወርድም ደግሞ መልክ ማድረግ ትችላላችሁ፣ በሁለቱም ማስቀመጥ ስለምንችል። ይሁት አሁን ፋይላችን ይሄ ፒዲኤፍ ፋይል ነው። ከላይም ተመልከቱት ፎርማቱ። ስለዚህ ይህን አዘጋጀን። እንዝጋውና ወተን ቼክ እናድርገው። ማይወርክስ የሚለውስ ብንገባ ሌተር ፎር ኤች ይላል። ይኸውና በቀላሉ መክፈት ቻለም ማለት ነው። ስለዚህ ዶክመንቶችን እንደዚህ ክሬት ማድረግ ትችላላችሁ ባጭሩ። ሌላው ደግሞ ማይክሮሶፍት ኤክሴል ነው። ይህም የማይቀርና ግዴታ ማወቅ ያለባችሁ ነው ማለት ነው። ሁሉንም ባታውቁትም ቢያንስ መሰረታዊ የሚባሉ ነገሮችን ማወቅ ይኖርባችኋል፣ ከዳታ ስኪል ጋር የተያያዘ ስለሆነ ማለት ነው። ስለዚህ ቤዚክ የሚባሉ ፎርሙላዎች አሉ። ሰም፣ መደመር፣ አቨሬጅ ወይም አማካይ ማውጣት፣ ቢያንስ እነዚህ ማወቅ ይኖርባችኋል። ቴብል ክሬት ማድረግ መቻል ይኖርባችኋል። ሶርት እና ፍሊተር ወይም በቅደም ተከተል ማስቀመጥ መቻል እና የምትፈልጉትን ብቻ መርጣችሁ ማየት መቻል ይኖርባችኋል። ቀላል የሚባሉ ቻርቶችንም መስራት ይኖርባችኋል። ስለዚህ እዚህ ጋር እንደምትመለከቱት የሸጥናቸውን ነገሮች ትራክ ለማድረግ በጀት ለማድረግ የኤምፕሎይ ዳታ ወይም የሰራተኞችን ዳታ ለማወቅ ግዴታ ኤክሴል ወይም ከላይ ያልናቸውን ነገሮች ቢያንስ ማወቅ አለባችሁ። ስለዚህ ኤክሴል እንክፈት። ኤክሴል ለመክፈት ይኸውና ኤክሴል ከስር፣ ከዛ በኋላ ብላንክ ወርክቡክ እዚህ ጋር አለ፣ እንከፍተዋለን። ክሎዝ ልበለው። ይሄ ከዚህ በፊት ሴቭ ያላደረግኳቸው ተቀምጠው ነው። እዚህ ጋር ትመዘግባላችሁ። አልታይ ካላችሁ እዚህ ጋር ይሄንን ከፍ ማድረግ ይቻላል። ዙም ማድረግ ያለው እንደዚህ ብታደርጉ ትልልቅ ይሆናል ይሄኛው። እዚህ ጋር ከዛ መመዝገብ ትጀምራላችሁ። ለምሳሌ ኔም ብለን እዚህ ጋር ስም ልንመዘግብ ከሆነ ኔም፣ እዚህ ጋር ለመምጣት መታችሁ እዚህ ላይ ክሊክ ወይም ታብ ብትነኩ ወደ ጎን ይሄዳል። ኢንተር ብትነኩ ወደ ታች ይሄዳል ማለት ነው። ስለዚህ እዚህ ጋር ደግሞ ሴልስ ቢኖር ወይም የሸጡት እዚህ ጋር እንምጣ። ስማቸው ለምሳሌ አለሙ የሚባል ሰው ቢኖር አሊ፣ ግሩም፣ ጫልቱ እንደዚህ እያለ የሚቀጥል እየመዘገብን ሄድን። እዚህ ጋር ደግሞ የሸጡትን ዝም ብዬ ራንደም የሆኑ ቁጥሮችን ላስገባ። ስለዚህ አሁን ዳታ መዘገብም ማለት ነው። ስለዚህ የተሰጣችሁ ዳታ ካለ ኤክሴል ላይ እንደዚህ መመዝገብ ይቻላል። ጎላ ማለት ያለበት ነገር ካለ ርዕሱ ለምሳሌ እዚህ ጋር መታችሁ ይህን ብትነኩት ቦልድ ይሆንላችኋል። ባክግራውንዱን መቀባት ከፈለጋችሁም እዚህ ጋር የተለያዩ ከለሮችን እንደዚህ መቀባት ትችላላችሁ። ካልፈለጋችሁ ግን ባለበት መተው ይቻላል ማለት ነው። ከዛ ለምሳሌ በአጠቃላይ ምን ያህል ሸጡ የሚለውን ለመስራት ድምር እዚህ ጋር ማስቀመጥ እንችላለን ማለት ነው። ስለዚህ ቶታል እንበል። ለምሳሌ እዚህ ጋር ቶታል እኩል ይሆናል ሰም ብላችሁ ነው የምጽፉት ለመደመር። ከዛ ቅንፍ ትከፍታላችሁ። እንደዚህ ቅንፍ ለመክፈት ሺፍት እና 9 ቁጥርን መንካት ይቻላል። ከዛ ይሄንን ትመርጣላችሁ፣ ቅንፍ ትዘጋላችሁ ማለት ነው። ስለዚህ ኮሎናል ሰማልን ይሄን መረጥን፣ ኢንተር ብለን ወዲያው ደመርን። ክሊክ ብታደርጉ ምን ደምራችሁ እንዳመጣችሁ ይነግራችኋል። አቨሬጅ ደግሞ ከፈለግን ወይም በአማካይ ምን ያህል ነው የተሸጠው የሚለውን ማወቅ ከፈለግን ኮሎናል አቨሬጅ እንላለን። ሙሉን መጻፍ ይቻላል ወይም እዚህ ላይ መተን ክሊክ ማድረግ ይቻላል። እስከዚህ እንመርጣለን። ቶታል የሚለውን አናስገባም፣ ምክንያቱም አቨሬጅ የነዚህ ነው የምንሰራው። ቅንፍ እንዘጋና ኢንተር ብንል አሁን እዚህ ጋር ተዘጋጀ ማለት ነው። ቶታል አወጣን፣ እንደዚሁም አቨሬጅ አወጣን። ሁለቱን መርጠን ከዛ ቦልድ ማድረግ እንችላለን እዚህ ጋር። ከዛ ይሄንን በቴብል መልክ ማስቀመጥ ትችላላችሁ። ለምሳሌ እነዚህን ደግሞ ካልፈለግናቸው የደመርናቸው ከመረጣችሁ በኋላ ዲሌት ብትሉት እንደዚህ ይጠፋል ማለት ነው። ይህን ወደ ቴብል መቀየር ከፈለጋችሁ ደግሞ አንድ ቦታ ላይ ክሊክ ታደርጋላችሁ። ከዛ ከላይ ኢንሰርት የሚል አለ። በመቀጠል ቴብል፣ ይህንን ነው በቴብል ማስቀምጠው እያለኝ ነው። ስለዚህ ማይ ቴብል ሀዝ ሄደር ትሉታላችሁ። ከላይ ኔም እና ሴልስ ሄደር ስለሆኑ ማለት ነው። ኦኬ እንላለን። በቴብል መልክ ተቀመጠ እዚህ ጋር። ከዛ የተለያዩ ዲዛይኖችን መምረጥ ይቻላል። እዚህ ጋር ደግሞ ለምሳሌ በቅደም ተከተል ማስቀመጥ ሊኖርባችሁ ይችላል። ትልቁ ቁጥር ያለው ከላይ እንዲሁም ከዛ እያነሰ እንዲሄድ። ስለዚህ ምን ታደርጋላችሁ? እዚህ ጋር መታችሁ ሆም፣ በመቀጠል እዚህ ጋር ሶርት ኤንድ ፍሊተር የሚል አለ። ከዛ ሶርት ስሞለስቱ ላርጀስት ስትሉት ከትንሹ ይጀምራል ወደ ትልቁ ይሄዳል። የፈለጋችሁት ደግሞ እናንተ ከትልቁ ከሆነ ላርጀስቱ ስሞለስት ስትሉት እንደምታዩት ትልቁ ቁጥር ከላይ ይሆናል ማለት ነው። ይህንን ዳታ ጋር ሄዳችሁ ማግኘት ይቻላል። ለምሳሌ ዳታ የሚለውን ብትነኩ ሶርት እዚህ ጋር አለ። ኤ ቱ ዜድ እና ዜድ ቱ ኤ። ኤ ቱ ዜድ ማለት ከትንሹ ወደ ትልቁ ነው። ዜድ ቱ ኤ ደግሞ ከትልቁ ወደ ትንሹ ይሆናል። በአልፋቤት ደግሞ ለምሳሌ ስማቸውን ማስቀመጥ ካለብን ኤ ቤታውን ከላይ መሆን አለበት። እዚህ ጋር መተን ኤ ቱ ዜድ ብንለው
ኤ ቤቶች እንደምታዩቸው ከዛ ሲ ከዛ ዲ እያለ ይቀጥላል። ስለዚህ በአልፋቤት እንደዚህ ማስቀመጥ ይቻላል ማለት ነው። ይህን ደግሞ በግራፍ መልክ ማስቀመጥ ካለባችሁ አንድ ቦታ ላይ ክሊክ ታደርጋላችሁ። ከዛ ከላይ ኢንሰርት የሚል አለ። ከዛ በዚሁ አቅጣጫ መታችሁ ሪከመንድድ ቻርት እዚህ ጋር ካሉት ውስጥ አንዱን መምረጥ ይቻላል። ለምሳሌ ኮለመን ቻርት ከሆነ እንደዚህ መርጥና ኦኬ እንላለን። ኮለመን ቻርት እንደምታዩት ይገባል። ሳይዙን ከዛ ማሳነስ ይቻላል። እዚህ ጋር ጫፏን ይዛችሁ እንደዚህ መስራት ትችላላችሁ ማለት ነው። ከዛ ይህንንም ፕሪንት ማድረግ ይቻላል፣ ሴቭ ማድረግ ይቻላል፣ ለሰው መላክ ይቻላል። ለምሳሌ እዚህ ጋር ፋይል ጋር እንምጣና ቀጥታ ተመልከቱት ሼር የሚል አለ። ከዛ በዋን ድራይቭ መላክ ትችላላችሁ። ኦንላይን ላይ በቀላሉ መላክ ይቻላል ለምትፈልጉት ሰው ማለት ነው። በፒዲኤፍ መልክ ከፈለጋችሁት ደግሞ ይህንንም እዚህ ጋር ፋይል ሴቭ አስ ዚስ ፒሲ ቅድም ስንሰራ የነበረው ውስጥ እናድርጎ አሁንም ዴስክቶፕ የሚለው ውስጥ እንግባና እንፈልግ እዚህ ውስጥ እዚህ ጋር ማይወርክስ ነበር የሚለው ይሄን እንከፍተዋለን። ከዛ እዚህ ጋር ስም እንሰጠዋለን ማለት ነው። ለምሳሌ ሪፖርት ከሆነ ይሄኛው ሪፖርት ብዬ ልጻፍበት ሴቭ እለዋለሁ። አሁን በኤክሴል ፋይል መልክ ይቀመጥ። ከላይም ጁን ሪፖርት ብሏል። ወተን ቼክ እናድርገው። እዚህ ውስጥ መግባት አለበት ማይወርክ የሚለው ውስጥ ይኸውና ጁን ሪፖርት ማለት ነው። ከዛ በኋላ ለምሳሌ መላክ ቢኖርባችሁ ይህንን ብትጠየቁ ለምሳሌ የጁን ሪፖርት የታል ብንባል ይሄ ከበዛ ፍለጋ ውስጥ መግባት አይጠበቅባችሁ። ምን ማለት ትችላላችሁ? አንደኛ ሶርት የሚል አለላችሁ እዚህ ጋር በቀን ብታደርጉት በቅርብ የሰራችሁት ከላይ ይሆናል። ለምሳሌ ዴት ሞዲፋይድ ብትሉት መጨረሻ የሰራነው ይሄን ስለነበረ ከላይ ቁጭ ይልላችኋል ማለት ነው። ስለዚህ ሶርት ጋር እየመጣችሁ መቀየር ይቻላል። አሴንዲንግ ዲሴንዲንግ እያላችሁ እዚህ ጋር ደግሞ ቪው የሚል አለ። ለምሳሌ ብትነኩ ይሄ ምን እንደሆነ እንዲለይ ወይም አይከኑ ላርጅ ሆኖ እንዲታይ ከፈለጋችሁ ላርጅ አይከን ብትሉት ተለቅ ተለቅ ብሎ እንደዚህ ይታያችኋል። ስለዚህ መቀየር ይቻላል። ሰርች ማድረግም ትችላላችሁ። ለምሳሌ እዚህ ጋር እንምጣና ጁን የሚለውን ፈልጌ ከሆነ ጁን ብዬ ጽፋለሁ። ይሁት ጁን የሚለው መጣልኝ ማለት ነው። ስለዚህ የምትፈልጉትን ሰርች እያደረጋችሁ በቀላሉ ማግኘት ትችላላችሁ። ሌላው ደግሞ ፓወርፖይንት ማዘጋጀት መቻል ይኖርባችኋል ማለት ነው። ስለዚህ ስላይዶችን ክሬት ታደርጋላችሁ። ቴክስቶችን፣ ኢሜጆችን፣ ቻርቶችን ማስገባት መቻል ይጠበቅባችኋል። ሲምፕል የሚባሉ አኒሜሽኖችን ማስገባት ይኖርባችኋል። እንደዚሁም ደግሞ ኢንፎርሜሽኖቹ ክሊር ሆነው ለሚፈለገው ሰው መተላለፍ መቻል አለባቸው ማለት ነው። እዚህ ጋር ሪል ጆብ ላይ ስትመለከቱ ስብሰባዎች ይኖራሉ። እነዛ ላይ ደግሞ እናንተ ፕሬዘንት ልታደርጉ ትችላላችሁ በፓወርፖይንት ማለት ነው። እንደዚሁም ደግሞ ፕሮጀክቶችን ፕሬዘንት መደረግ ይኖርባችኋል። ያን ሁሉ ማድረግ መቻል አለባችሁ ማለት ነው። ስለዚህ ፓወርፖይንት እዚህ ጋር አሁን እየሰራሁበት ያለሁት ነው። አዲስ ልክፈትና ልክ ስከፍቱ እናንተ እንደዚህ ነው የሚያመጣችሁ። አዲስ ለመጀመሪያ አሁንም ብላክ ፕሬዘንቴሽን የሚለውን ነው የምትነኩት። ከዛ በቀጥታ ወደዚህ ያመጣችኋል። ታይትላችሁን እዚህ ጋር ታስገባላችሁ ማለት ነው። ለምሳሌ ስለ መንገድ ከሆነ የምታቀርቡት እዚህ ጋር ሮድ ልንለው እንችላለን። እዚህ ጋር እናንተ ከሆናችሁ አቅራቢው የራሳችሁን ስም፣ ቀን የመሳሰሉትን ነገሮች ማስገባት ይቻላል ማለት ነው። እዚህ ጋር አዲስ ለመጨመር እዚህ ጋር መታችሁ ራይት ክሊክ ኒው ስትሉ አዲስ ይገባላችኋል። ከዛ እዚህ ጋር ለምሳሌ ታይፕስ ኦፍ ሮድ ከሆነ ታይፕስ ኦፍ ሮድ ልንለው እንችላለን። እንደዚህ እዚህ ጋር ራሱ ነው ሊስት የሚያደርግላችሁ። ኢንተር እያላችሁ ስትሄዱ ቡሌቶቹን ያዋቸው። አሁን ፓወርፖይንት ስታዘጋጁ ጽሁፍ ማብዛት የለባችሁም ማለት ነው። እነዚህን አሁን አስቀመጥን። ከዛ እነዚህን ደግሞ ኤዲት ማድረግ ትችላላችሁ። እያንዳንዱን ማድረግ ይቻላል። በአንዴ ሁሉንም ኤዲት ማድረግም ይቻላል ማለት ነው። ለምሳሌ መርጠ ነው እዚህ ጋር ቦልድ ማድረግ፣ ሳይዝ መጨመር መቀነስ ይቻላል። እዚህ ጋር መተን ታይፕስ ኦፍ ሮድ የሚለው ጋር ለምሳሌ ቡሌቶቹን መቀየር ከፈለጋችሁ እዚህ ጋር መርጣችሁ ቡሌት እዚህ ነው ያለው ብለናል። ከዛ እዚህ ጋር ካሉት ውስጥ ልክ ማይክሮሶፍት ወርድ ላይ እንደነበረው አይነት እንደዚህ ቡሌቶችን መቀየር ትችላላችሁ ማለት ነው። መጨመር ካለብን አሁንም አዲስ እንደዚህ እንጨምርና ደግሞ እዚህ ጋር ኢሜጅ ለምሳሌ መግባት ካለበት እዚህ ጋር ይሄን ነገር ላንፈልገው እንችላለን። ስለዚህ ላው ላይ ክሊክ እያደረግን ዲሌት እናደርገዋለን እንደዚህ። ወይም እንደ አማራጭ ምን ማድረግ ትችላላችሁ? እዚህ ጋር ሌአውት የሚል አለ። ብላንክ ስትሉት ባዶ እንደዚህ ይመጣላችኋል። እዚህ ላይ ለምሳሌ ፎቶ ከሆነ ማስገባት ያለባችሁ ኢንሰርት ፒክቸር፣ ከዛ ዚስ ዲቫይስ ከስራችሁ ጋር የሚሄደውን ወይም ደግሞ ፕሬዘንቴሽናችንን ያግዘናል ብላችሁ ያሰባችሁትን ፎቶ ማስገባት ትችላላችሁ ማለት ነው። አንድ ልጠቀም ለምሳሌ ይሄኛው ኢንሰርት ብለው ፎቶ ይገባል። ሳይዙን እዚህ ጋር ይዘን እንደዚህ መጨመር መቀነስ ይቻላል። እንደፈለጋችሁ ይህንን ማድረግ ትችላላችሁ ማለት ነው። ሳይዙን እንደዚህ ሙልት ማድረግ እንችላለን ለምሳሌ። ስለዚህ ፎቶዎችን እንደዚህ ታስገባላችሁ። ግራፍ ማስገባት ካለባችሁም ደግሞ ለምሳሌ ከላይ ኢንሰርት ጋር ነው የምትመጡት። ከዛ እዚህ ጋር ቻርት የሚል አለ።
የምትፈልጉትን የቻርት አይነት ትመርጣላችሁ። ለምሳሌ ፓይ ቻርት ከሆነ የፈልጋችሁት ፓይ ቻርት ኦኬ ትላላችሁ። ከዛ ፓይ ቻርት ይገባል። ከኤክሴል ጋር አብሮ ይከፈትላችኋል። እዚህ ጋር የእናንተን ዳታ ትመዘግባላችሁ እዚህ ኤክሴል ፋይል ውስጥ ማለት ነው። ለምሳሌ ፈርስት ኳርተር የሚለው የእናንተ 90 ከሆነ 90፣ ይሄኛው 80 ለምሳሌ 78 ቢሆን እንደዚህ፣ ከዛ ይሄ ደግሞ 65 ቢሆን እንደዚህ እንዲታያችሁ። ይሄን ግን ሰፋ ልናደርገው እንችላለን። እንደዚህ አድርጋችሁ ስሙን መቀየር ይቻላል። ለምሳሌ ይሄኛው ጃንዋሪ ከሆነ ጃንዋሪ፣ ፌብሩዋሪ፣ ማርች ከሆነ ማርች። ይሄ አራተኛው ከሌለበት ደግሞ እዚህ ጋር መተን ራይት ክሊክ ከዛ ዲሌት ማድረግ ይቻላል። ወይም ጫፏን ይዛችሁ እንደዚህ ጎተት ብታደርጉት ይወጣል ማለት ነው። ስጨርሱ ኤክስ ትላላችሁ። አሁን እንመለስ፣ እናገኘዋለን። እንደምታዩት በዚህ መንገድ አስገባን። ጃንዋሪ ፌብሩዋሪ እያለ ይቀጥላል። ይሄ ግን ሰርድ ነው የሚለው። ኤዲት እናድርገው። ኤዲት ለማድረግ ተመልሳችሁ እዚህ ጋር ኤዲት ዳታ የሚለውን መንካት ነው። ስለዚህ አንዴ ከመዘገባችሁ እየተመለሳችሁ ማስተካከል ይቻላል። ሰርድ የሚለው አሁን ይኸኛው ማርች በሚለው ይቀየር። ክሊክ ማርች ሆኗል። ስለዚህ እንደዚህ እያደረጋችሁ ግራፎችን ማስገባት ይቻላል። ሌላ አይነት ቻርት ከፈለጋችሁ ደግሞ ቼንጅ ቻርት ታይፕ ብላችሁ ትገቡና ኮለመን ቻርት ከሆነ ኮለመን ቻርት ኦኬ ብትሉት ኮለመን ቻርት እንደዚህ ማስገባት ይቻላል ማለት ነው። ዲዛይኖችን ከፈለጋችሁ ደግሞ ለምሳሌ እዚህ ጋር ዲዛይን የሚል አለ። የተለያዩ ዲዛይኖችን ከዚህ ውስጥ መምረጥ ትችላላችሁ። እንደምታዩቸው በጣም ብዙ አይነት ዲዛይኖች አሉላችሁ እዚህ ጋር። ለምሳሌ ይህን ብናደርገው ሁሉም ላይ እንደምታዩት በዚህ መልክ ይገባል። ሌላ አይነት ከፈለጋችሁ እንደዚህ እያያችሁ መቀየር ትችላላችሁ። አኒሜሽን ካስፈለጋችሁም ማስገባት ይቻላል። ለምሳሌ እዚህ ጋር እንምጣና የመጀመሪያው ቴክስት ላይ ክሊክ ላድርግ። ከዛ አኒሜሽን ፍላይ ኢን ብትሉት ከስር ወደ ላይ እንደዚህ ይመጣል። እዚህ ላይም ክሊክ እናደርግና ፍላይ ኢን ብንለው እነዚህ አኒሜሽናቸው እንደዚህ ይሆናል ማለት ነው። ሌሎቹ ላይም እንደዚህ ማስገባት ትችላላችሁ። ስላይድ ማስተር በመጠቀም ደግሞ ሁሉንም መስራት ይቻላል። እሱም ከዚህም በፊትም ቪዲዮ ሰርቼላችኋለሁ። ከአንደኛው ስላይድ ወደ ሌላው ስላይድ ሲሄድ ደግሞ መሸጋገሪያ እዚህ ጋር ትራንዚሽን መምረጥ ይቻላል። ትራንዚሽን ፑሽ ብታደርጉት አሁን እንደዚህ ነው የሚሆነው። ስፕሊት፣ ስለዚህ የተመቻችሁን ማድረግ ይቻላል። ለምሳሌ ፑሽ እናደርገው። የሰራችሁትን ስራ ደግሞ ለማየት ወይም ፕሬዘንት ለማድረግ ስላይድ ሾው እዚህ ጋር አለ። ፍሮም ቢጊኒንግ ብትሉት ከመጀመሪያው ጀምሮ ይመጣል። ስለዚህ እንደዚህ አይነት ፓወርፖይንት አሁን በቀላሉ ማዘጋጀት ችለናል ማለት ነው። እነዚህ ላይም አኒሜሽን ማስገባት ይቻላል። ለምሳሌ ይህ ፎቶ ዝም ብሎ ከሚመጣ አኒሜሽን እንደዚህ ብናደርገው በዚህ መልክ ይመጣል። ሌሎችም አሉላችሁ መምረጥ ትችላላችሁ። ግራፍ ላይም በተመሳሳይ ክሊክ እናድርግና አኒሜሽን ፍላይን እንደዚህ ይሆናል። በየተራ እንዲመጣ ከፈለግን እዚህ ጋር መተን ባይ ካታጎሪ ብትሉት በካታጎሪ እንደዚህ ይመጣላችኋል። ይህንንም ከዛውን ሴቭ ማድረግ ይቻላል። ስለዚህ ፋይል ሴቭ አስ ዚስ ፒሲ ዴስክቶፕ ላይ እናስቀምጠው። አንድ ቦታ እንዲሰበሰቡ ልንዋው። ስለዚህ ምንድን ነበር እያደረግን የነበረው? ማይ ወርክስ ነበር የሚለው። እዚህ ውስጥ እንክፈትና ሮድ ፕሬዘንቴሽን ልበለው ለምሳሌ ባጭሩ ሴቭ እናድርገው። ስሙም ከላይ ይቀየራል። አሁን ዘግተነውን ብንወጣ እዚህ ውስጥ እናገኘዋለን ማለት ነው። እዚህ ውስጥ ስራችን አሁን እንዳለ አንድ ቦታ ላይ እየተቀመጠልን ነው። ተመልከቱት። በዚህ መንገድ ደረደር ናቸው። እዚህ ውስጥም ግን አዲስ ፎልደር ክሬት አድርጋችሁ መሰብሰብ ትችላላችሁ። ለምሳሌ ፒዲኤፎቹን አንድ ላይ፣ ወርድን አንድ ላይ፣ ኤክሴል አንድ ላይ የመሳሰለውን። ስለዚህ ራይት ክሊክ እንንካና እዚህ ጋር ኒው የሚል አለ። ፎልደር ይኸው ነው። ስለዚህ ይሄኛው የምናደርገው ለምሳሌ ኤክሴል ፋይል ከሆነ ኤክሴል ፋይል እንበለው። ከዛ ኤክሴሎቹን እየፈለግን እየጎተትን እዚህ እንከታቸዋለን ማለት ነው። ትራያጌን ልበለው። ስላልዘጋ ሆኖ እያለኝ ነው። ልዝጋው። እዚህ ጋር ከፍታችሁ ስለማይሰራ ነው። አሁን ትራያጌን ብለው ይገባል። ለእነዚህ ለፒዲኤፎቹ ደግሞ አዲስ ክሬት እናድርግ። ራይት ክሊክ፣ ሾርትከት ከፈለጋችሁ ኮንትሮል ሺፍት እና ኤንን በመንካት ፎልደር ክሬት ማድረግ ይቻላል ማለት ነው። ይሄ ልንካ። ይሄ ደግሞ ለምሳሌ ፒዲኤፍ ፋይሎቻችን ናቸው። ስለዚህ አንድ ይኸውና፣ ኮንትሮል ተጭናችሁ በአንዴ ብዙ ነገር መምረጥ ይቻላል። ከኪቦርድ ላይ ኮንትሮል ይዛችሁ ሌፍት ክሊክን በመንካት ከዛ ፒዲኤፍ የሚለው ውስጥ ብንለቀው ሰበሰብ ናቸው። ስለዚህ ኦርጋናይዝ እያደረግን ነው ማለት ነው ፋይሎቻችን እንዳለ። ይሄኛው ፎቶ ነው። ወርድ ለወርድም ደግሞ እናዘጋጅለት። ኮንትሮል ሺፍት ኤን ብንል ክሬት እናደርጋለን። እንደምታዩት በቀላሉ ወርድ ፋይል ወይም አዘር ልበለው። ይሄን ደግሞ ፎልደሩም እንዳይበዛብን። ስለዚህ ከፓወርፖይንት ጀምሮ እነዚህን አዘር ብዬ አንድ ላይ ላስቀምጣቸው እዚህ ውስጥ። ስለዚህ አሁን 3 ፎልደር አለን ማለት ነው። ስለዚህ አንድ ሰው አሁን ይሄን ከፍቶ ቢገባ ውስጥ ላይ 3 ፎልደሮች ያገኛል። ኤክሴል ፋይል ከፈለገ ከዛ ኤክሴል የሚለው ውስጥ መግባት ይቻላል ማለት ነው። ስለዚህ ፓወርፖይንት አጠቃቀምን ማወቅ ይኖርባችኋል። ሰፋ ያለ ስልጠናን ከፈለጋችሁም ፓወርፖይንት ላይም ብዙ ቪዲዮዎችን ሰርቻለሁ።
ሌላው ደግሞ ታይፒንግ ስኪል ሊኖራችሁ ይገባል ማለት ነው። ይሄኛውም ግዴታ ነው። እዚህ ጋር እንደምትመለከቱት አትሊስት ብሎ ከ30 እስከ 40 ወርድ መጻፍ አለባችሁ፣ ወርድ ፐር ሚኒት ማለት ነው። እዚህ ጋር ግልብ የምትሉት ምንድን ነው? በፈጠናችሁ ቁጥር የመሳሳት እድል ስላላችሁ መጀመሪያ ሳይሳሳቱ መጻፍ መልመድ ይኖርባችኋል። ከዛ ፍጥነታችሁን ደግሞ እያሻሻላችሁ ትሄዳላችሁ ማለት ነው። ሾርትከቶችን ብትጠቀሙ ደግሞ የተሻለ ፈጣን ያደርጋችኋል። ለምሳሌ ኮንትሮል ሲ ኮፒ ለማድረግ፣ ኮንትሮል ቪ ፔስት ለማድረግ የመሳሰሉት እና ሌሎች ሾርትከቶች አሉ። እነዛን ባወቃችሁ ቁጥር ታይፕ የማድረግ አቅማችሁም እየጨመረላችሁ ይሄዳል ማለት ነው። እዚህ ጋር እንደምትመለከቱት ፋስተር ታይፒንግ ሃየር ፕሮዳክቲቪቲ ይላል ማለት ነው። በአጭር ሰዓቶች ውስጥ ወይም ደቂቃዎች ውስጥ ጽፋችሁ መጨረስ ስለምትችሉ። ስለዚህ ይህን ለማድረግ ደግሞ ብዙ መለማመጃ መንገዶች አሉ። እኔም በተደጋጋሚ ቪዲዮዎችን ሰርች የላችኋለሁ። አንደኛው ሞንኪ ታይፒንግ ነው። እዛ ላይም መለማመድ ይቻላል ማለት ነው። ይኸውና እንዳልኳችሁ ድግግሞሽ እንዳይሆኑባችሁ ነው። ሞንኪ ታይፕ ላይ ገብታችሁ ወይም ሌሎች ፕራክቲስ ማድረጊያዎች አሉ። ሰርች አድርጋችሁ እየገባችሁ በደቂቃ ምን ያህል ወርድ መጻፍ እንደምትችሉ ራሳችሁን መገምገም ትችላላችሁ። በጌም መልክም እየተጫወታችሁ እዚህ ጋር እንደምታዩት ብለር አድርጎ ጽሁፎች ያመጣል። እነዚህን ቶሎ ቶሎ ጽፋላችሁ። ከዛ በኋላ በደቂቃ ምን ያህል እንደጻፋችሁ እየነገራችሁ ይሄዳል ማለት ነው። ሌላው ደግሞ በተለይ ኢትዮጵያ ውስጥ ወይም ውጭ መሆናችሁ ደግሞ በአማርኛ መጻፍ ያለባችሁ ነገሮች ሊኖሩ ይችላሉ። ስለዚህ አማርኛ መጻፍ መቻል ይገባችኋል ወይም ይኖርባችኋል ማለት ነው። ስለዚህ በቀላሉ መጻፍና መጫንም መቻል አለባችሁ፣ አማርኛ መጻፊያ ማለት ነው። ለምሳሌ እኔ ጋር እዚህ ጋር ብንመጣ እንግሊሽ አለ፣ ብንነካው ደግሞ አምሃሪክ የሚልም አለ። በዚህ መጻፍ እችላለሁ። ስለዚህ ለማግኘት እናንተም ሴቲንግ ጋር ትመጣላችሁ። እዚህ ጋር ሴቲንግ፣ ይህንንም ከዚህ በፊት የተወሰነ አይተነዋል። አሁን ለመከለስ እንዲሆናችሁ ነው። ያላያችሁትም ካላችሁ ደግሞ እንድታውቁት ነው። ስለዚህ ለመጻፍ አማርኛ ለመጫን ታይም ኤንድ ላንጉጅ የሚል አለ። ይሄን ትነካላችሁ። ከዛ በኋላ እዚህ ጋር ትመጡና ላንጉጅ ኤንድ ሪጅን እዚህ ጋር መታችሁ። ከዛ አድ ላንጉጅ የሚለውን ትነኩና አማርኛን ትፈልጋላችሁ። ይሁንና አማርኛ እኔ ጋር ስለተጫነውን ብለር ነው። ትነኩትና ኔክስት ኔክስት ማለት ብቻ ነው። ሌላ ምንም የሚፈልገው ነገር የለም። ከዛ አማርኛ ጫናችሁ ማለት ነው። ከዛ ለመጻፍ ደግሞ ምንድነው የምታደርጉት? ለምሳሌ እዚህ ጋር መጻፍ ከፈለግን መጀመሪያ ይሄንን ወደ አማርኛ እንቀይረዋለን። ከዛ አሁን የምጽፉት ነገር እንዳለ እንደምታዩት በአማርኛ ይሆናል ማለት ነው። በዛው ግን አንድ ህግ ተመልክተን እንሂድ። ሀሁ ልጻፍላችሁ። ለምሳሌ ኤች እና ኢን ስትነኩ ሀ ይሆናል። ኤች እና ዩ፣ ኤች እና አይ፣ ኤች እና ኤ፣ ኤች አይ ኢ ስትነኩ ሄ፣ ኤች ብቻ ህ፣ ኤች እና ኦ ሆ ይሆናል ማለት ነው። አናባቢውን ልድገመላችሁ። ኤች እና ኢን ስትነኩ ከዛ ዩን ትነካላችሁ ሁለተኛውን ለመጻፍ፣ ሶስተኛውን ለመጻፍ አይ፣ ከዛ ኤ፣ ከዛ አይ እና ኢን አብራችሁ ከዛ ምንም ሳትነኩ ራሱን ፊደሉን ብቻ መጻፍ፣ ከዛ ኦ መንካት ማለት ነው። አሁን በዚህ ፓተርን መሰረት አንድ እንጻፍ። ለምሳሌ ለን ለመጻፍ አሁን ኤልን ነው የምንጠቀመው። ስለዚህ መጀመሪያ ይሄንን ወደ አማርኛ እንቀይረዋለን። ቀይሬዋለሁ። ዊንዶ እና ስፔስ ነክታችሁ ከኪቦርድ ላይ መቀየር ይቻላል። እዚህ ጋር ዊንዶ እና ስፔስን ስነኩ አማርኛ ይሆንላችኋል እዚህ ጋር እንደምታዩት፣ ወይም ቀጥታ መታችሁ መቀየር ትችላላችሁ። ኤል ከዛ ኢን ስነካ ለሆነ ኤል እና ዩ፣ ኤል አይ፣ ኤል ኤ፣ ኤል አይ ኢ፣ ኤል ብቻውን፣ ኤል እና ኦ እንደዚህ ሆነ። ሌሎቹም ተመሳሳይ ናቸው። ለምሳሌ መሙ ከፈለጋችሁ ኤም እና ኢ፣ ኤም እና ዩ እያላችሁ ትጨርሳላችሁ ሁሉንም። በተለምዶ ደግሞ ለምሳሌ ዲቃላ ፊደላት የሚባሉትን ለመጻፍ ከፈለጋችሁ ዩ እና ኤን ትነካላችሁ። አናባቢው ይሄ ነው ማለት ነው። ለምሳሌ ኳ ማለት ብፈልግ ኬን ነካና መጀመሪያ ወደ አማርኛ ልቀይረውና ዩ እና ኤ ብነካ ኳ ይሆናል። ቢዩ እንደዚህ ቧ እያለ ይቀጥላል ማለት ነው። በዚሁ አጋጣሚ ግን አማርኛ ፊደሎችንም እንዴት ግን መጻፍ እንደምችል አስከፖ ከዚህ በፊት ብዙ ቪዲዮዎችን ሰርቻለሁ። እነዛንም መመልከት ትችላላችሁ። ጥያቄም ካላችሁ ኮመንት ላይ ልታሳውቁኝ ትችላላችሁ። ስለዚህ ታይፒንግ ስኪል ሊኖራችሁ ይገባል ማለት ነው፣ አማርኛም እንግሊዘኛም። ሌላው ደግሞ ክላውድ ኢን ኮላቦሬሽን ነው። ይህን ከሰዎች ጋር ኦንላይን ላይ የመስራት አቅም ሊኖራችሁ ይገባል ማለት ነው። ጉግል ድራይቭ መጠቀም ይኖርባችኋል። ዙም የመሳሰሉትን ነገሮች ማወቅ አለባችሁ። በቲም የሚሰሩ ስራዎች ስለሚኖሩ ማለት ነው። መስሪያ ቤቶች ለምሳሌ በዙም ሊሆን ይችላል፣ ሌሎችም አሉ ማለት ነው። ስለዚህ ኮላብ አድርገን ከሰዎች ጋር የምንሰራባቸው ናቸው። አንደኛው ዙም ነው። እዚህ ጋር የምትመለከቱት ለምሳሌ ዙም ከፍታችሁ ከሰዎች ጋር ስብሰባዎችን የማድረግ አቅም ሊኖራችሁ ይገባል። ስለዚህ እናንተ ከሆናችሁ ስብሰባውን የምታዘጋጁት ኒው ሚቲንግ ትላላችሁ፣ ሰዎች ከላኩላችሁ ደግሞ ጆይን ትላላችሁ ማለት ነው። ዙም አጠቃቀምንም ከዚህ በፊት ቪዲዮ ሰርችላችኋለሁ፣ ማወቅ ይኖርባችኋል። ሌላው ደግሞ ጉግል ድራይቭንም መጠቀም መቻል አለባችሁ። ለምሳሌ ጉግል ድራይቭ ብላችሁ ሰርች ስታደርጉ ወደዚህ ያመጣችኋል። እነዚያው እንዳለ ኦንላይን ላይ ያስቀመጥኳቸው ናቸው። ከዛ እዚህ የተቀመጡትን ለምሳሌ ለሰዎች በቀላሉ መላክ ትችላላችሁ። እዚህ ጋር ትመጡና ይህን ስነኩ ሼር የሚል ይመጣላችኋል። ሼር ታደርጋላችሁ ማለት ነው እዚህ ጋር በመምጣት
የመጀመሪያችሁ ከሆነ ግን እናንተ ልክ ጉግል ድራይቭ ብላችሁ ስትጽፉ በኢሜይላችሁ ግቡ ይላችኋል። ኢሜይላችሁ ታስገቡና ትገባላችሁ ማለት ነው። ከዛ እዚህ ላይ ወሳኝ የሚባሉ ፋይሎቻችሁንም ማስቀመጥ ይቻላል። ለምሳሌ ሲቪያችሁን እዚህ ብታስቀምጡት አንደኛ አይጠፋባችሁም፣ ሁለተኛ ደግሞ የትም ቦታ ብትሄዱ ኦንላይን ላይ የተቀመጠ ስለሆነ በቀላሉ ማግኘት ትችላላችሁ። ለምሳሌ አንድ ፋይል እዚህ ላይ መጫን ብፈልግ ኒው የሚል አለ እዚህ ጋር። ከዛ በኋላ አፕሎድ ይላል። ፋይል አፕሎድ መጫን ከፈለጋችሁ ፎልደርን መጫን ይቻላል። ለምሳሌ ፋይል አፕሎድ፣ ለምሳሌ ይሄ ሲቪ ነው ብላችሁ አስቡት። እንዲጠፋ አልፈለኩም። ኦፕን እለዋለሁ፣ እዚህ ላይ ጭነዋለሁ ማለት ነው። ስልኬ ላይ ያገኘዋለሁ። ከዛ ወይም ሌላ ኮምፒውተር ላይ ማግኘት ይቻላል። እዚህም ይቀመጣል። ጨረሰ። እንደምትመለከቱት ለመክፈት ከዚሁም ክሊክ አድርጋችሁ መክፈት ትችላላችሁ። ኤፒዲኤፍ ነው የሚለው እንደምታዩት ሳምፕል ስለሆነ እንመለስና ደግሞ አሁን ሌላ ጊዜ ብንገባ እናገኘዋለን። ልግባ በድጋሚ ይኸውና ከላይ ነው መጥቶ እንደምታዩት ቁጭ ያለው ማለት ነው። ኤፒዲኤፍ ይላል። ልልከው ከፈለኩኝ ከዛ እዚህ ጋር መጥቼ ቅድም ባሳየኋችሁ መሰረት ሼር ነው የምንለው። ይኸውና ሼርን እነካለሁ። ሊንኩን ኮፒ አድርገን በቴሌግራም በመሳሰሉት መላክ ትችላላችሁ። ሰዎችም ከዛ ኦንላይን ላይ ይከፍቱታል። በኢሜይላቸውን በቀጥታ መክፈት ይችላሉ። ስለዚህ ኦንላይን ላይ ያሉ ክላውድ ስቶሬጆችን መጠቀም መቻል ይኖርባቸዋል። እንደዚሁም ደግሞ ኮላብ አድርጋችሁ ለምሳሌ ልክ እንደ ዙም አይነት ነገሮችን መጠቀም መቻልም ይኖርባችኋል ማለት ነው። ሌላው ደግሞ ቤዚክ ሳይበር ሴኪሪቲ ነው። ይሄኛው ደግሞ ከፓስወርድ ጋር ከመሳሰሉት ጋር የተያያዘ ነው ማለት ነው። ስለዚህ ኮምፒውተር ላይ ማንኛውም ፋይሎቻችሁን በተለይ ወሳኝ የሚባሉትን ስትቆልፏቸው ሊሆን ይችላል ወይም ስታስቀምጡ ፓስወርዱ ጠንካራ መሆን ይኖርበታል። እንደዚሁም ደግሞ ኢሜሎች አሉ። አሁን ለምሳሌ ከኢሜል ጋር የሚላኩ ኮምፒውተራችሁን ሀክ ሊያደርጉ የሚችሉ እነዛን ነገሮች መለየት መቻል አለባችሁ። ሁሉንም ኢሜል መክፈት የለባችሁም ማለት ነው። በተጨማሪም ደግሞ የማታውቁትንና ሴፍ ያልሆኑ ፋይሎችንም ማውረድ ወይም ዳውንሎድ ማድረግ የለባችሁም ማለት ነው። ስለዚህ ከሴኩሪቲ ጋር የተገናኘ ምንም አይነት ሪስክ ያለው ነገር መንካት የለባችሁም ማለት ነው። ሌላው ደግሞ አሁን ላይ በጣም ወሳኝ እየሆነ የመጣው ኤአይ ቱሎችን መጠቀም መቻል ነው፣ ወይም ሞደርን ስኪል ነው እዚጋ እንደምትመለከቱ። ስለዚህ ይህን ችለን ካልተገኘን ይህን በሚችሉ ሰዎች በቀላሉ እንተካለን ማለት ነው። ስለዚህ ቻትጂፒቲ ሊሆን ይችላል፣ ጉግል ጄሚናይ ሊሆን ይችላል መርጣችሁ። ምክንያቱም የተወሰነውን ነገር ካወቃችሁ አብዛኛው ተቀራራቢ ነው። ዋናው ፕሮምፕትን ማወቅ ነው። ፕሮምፕት ኢንጂነሪንግ ወይም ፕሮምፕት የሚባለው ማወቅ ማለት ነው። ወይም ኤአይን ማዘዝ መቻል ካወቃችሁ ሌላው ቀላል ነው። ለምሳሌ ቻትጂፒቲ ላይ ኢሜይል ጻፍልኝ፣ ዶክመንቱን ሰመራይዝ አድርግልኝ፣ አይዲያዎችን ጀነሬት አድርግልኝ ሊሆን ይችላል። እንደዚህ አይነት ነገሮችን ማወቅ ይኖርባቸዋል ማለት ነው። እዚህ ጋር እንደምትመለከቱት አብዛኛው ሰው አሁን እየተቀጠረ ያለው ይህንን በመቻሉ ነው ማለት ነው። ስለዚህ ሌሎቹን ትችላላችሁ። ነገር ግን ይሄኛውን ከቻላችሁ ደግሞ ተቀጥራችሁ ሊሆን ይችላል ወይም ለራሳችሁን ብትሰሩ ከፍተኛ ቫሊዩ የሚያሰጣችሁ ነው የኤአይ አጠቃቀም ማለት ነው። ቪዲዮ ግን እንዳይረዝምባችሁ ጉግል ጄሚናይንም ቻትጂፒቲንም ሌሎችንም ኤአይዎች እንዴት መስራት እንደምንችል ቪዲዮ ስለሰራው ከላይ ኢንስክሪፕት ያስቀምጥላችኋለሁ። እሱን መመልከት ትችላላችሁ ማለት ነው። ስለዚህ አሁን እዚህ ጋር ጠቅለል ስናደርገው በተለይ ከቅጥር ጋር በተገናኘ ወይም ደግሞ መቀጠርም የምትፈልጉ ከሆነ እዚህ ጋር እንደምትመለከቱት እናንተን የሚያሰሯችሁ ሰዎች ከእናንተ የሚፈልጉት እውቀቱን ብቻ አይደለም ማለት ነው። ለምሳሌ ቦልድ ለማድረግ ቢነካለው እንደዚህ ያደርጋለሁ ሳይሆን አድርጋችሁ የማሳየት ብቃት ሊኖራችሁ ይገባል ማለት ነው። ስለዚህ ክሊን የሆነ ዶክመንት መጻፍ ይኖርባችኋል። ፋይሎችን ኦርጋናይዝ ማድረግ፣ ኢሜይል መላክ እና ኤክሴል አጠቃቀምን መቻል ይኖርባችኋል ማለት ነው። ስለዚህ አሁን በተለይ በአስቸኳይ ለስራ የምትፈልጉት ከሆነ በ7 ቀን ውስጥ አሁን ያልኳችሁን ነገሮች እንዳለ ፕራክቲስ አድርጋችሁ ወይም ደግሞ መለማመድ ትችላላችሁ ማለት ነው። ለምሳሌ ከ1 እስከ 2 ቀን መድባችሁ ፋይል ማኔጅመንት እና ታይፒንግን መለማመድ ይቻላል። በ3ኛው ቀን ኢሜይል ራይቲንግን መማር ትችላላችሁ። በ4ኛው ቀን ወርድ ቤዚክ የሚባሉ ነገሮችን ማወቅ ትችላላችሁ። 5ኛ ቀን ላይ ደግሞ ኤክሴል ቤዚክ የሚባለውን ነገር መማር ትችላላችሁ ማለት ነው። 6ኛ ቀን ላይ ፓወርፖይንት፣ 7ኛው ቀን ላይ ደግሞ ፕራክቲስ ወይም እስካሁን የሰራችኋቸው ነገሮች ፕራክቲስ ማድረግ ትችላላችሁ። ስለዚህ ለዛሬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎች ልሰራላችሁ ከፈለጋችሁ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።